ሰላም ነው እሱ ደህና ነኝ አልሐምዱሊላህ። 28 ገብቷል። በቃ የኔ ጥያቄ ከቦታ ቦታ ሂጄ ያኔ ሌላ ሀገር ሂጄ ቂብላውን አላወቅኩትም እና አንድ ሳምንት ቀድር ሰግጄ ሰዎቹም ራሱ እያዩ ዝም ብለውኛል። እኔ ደግሞ በስልኬ ነበረ ካባ እንትን ያልኩትኝና በስልኬ ሰገድኩኝና በኋላ ላይ እንትን ሌሎቹን ሌላ ቦታ ሳያቸው እንደዛ እንደኔ አይደለም የሚሰግዱትና ይሄን እንዴት አድርጌ ማስተካከል እችላለሁ? እሺ ቂብላን ያን ያክል ብዙ ሙሉ በሙሉ ቀይረሻል ወይንስ ትንሽ ተጋያ ነው ያልሽው? ከቂብላ አዎ ሙሉ በሙሉ ቀይሬያለሁ። ሙሉ በሙሉ የተቀየረ ቂብላ ከሆነ ለአጭር ጊዜ ከሆነ የሰገርሽው ቀዳዎች ያለ። ነገር ግን ጥቂት ከሆነች هذا مما يعفى عنه እሱ የሚታለፍ ነው። ለምሳሌ ሙሉ በሙሉ ቂብላ እስካልተቀየረ ድረስ ወደ ምስራቅ ወይ ወደ ምዕራብ አንድ ሳምንት ወደ ምስራቅ ፀሐይ ወደምትወጣበት ወይንም ወደ ምዕራብ ፀሐይ ወደምትጠልቅበት ወደዚያ ሰግደሽ ከሆነ መቀየር እንደገና ቀዳ ማውጣት አለብሽ። ምክንያቱም ከሶላት لأن من شروط الصلاة استقبال القبلة فمن صلى إلى غير القبلة فصلاته باطلة. كصلاة زتني مسهرتش مكاكل شروط الصلاة زتني ناتشو كالنزيا مكاكل استقبال القبلة ميلونه وده قبلة تجازر ومسكري ميلونه ሰውየው ሳያውቅ ከቂብላ ውጭ አቅጣጫ ቢሰግድ ያን ሶላቱ መድገም አለበት። ነገር ግን ልብ በሉ ወደ ምስራቅ ወደ ምዕራብ ዞሮ ሰግዶ ከሆነ ነው። ነገር ግን ወደዛው በትክክለኛ መንገድ ሰግዶ ከሆነ ጥቂት ዘወር ስላለ ብቻ ከሆነ ስተቱ ወደ ምስራቅና ወደ ምዕራብ እስካልዞረ ድረስ የዛኔ ይሄ ሰው ሶላቱን ድገም አይባልም። ይህን ይመስላለሽ። ከዚህ በኋላ ላለው የትም ቦታ ስትሄዱ አፕሊኬሽን ከማየታቸው እሺ፣ ሁለተኛ ጥያቄ ደግሞ ቂብላው ወዴት ነው ብላችሁ ጠይቋቸው፣ አረጋግጡ። እሺ፣ ሁለተኛ ጥያቄሽ ምንድን ነው? አንዳንዶቹ አይነግሩም። እኔ ጠይቄ ነበር አዎ እንደዚህ ነው ያለችኝ። ቀጣዎች እህት በወቅሽበት ጊዜ እኔ በስልኬ እንዳየሁት ማለት ነው። ሌላኛው ጥያቄ ደግሞ እኔ ባለቤቴ እንፋታ ብሎ ተፋተን በቤተሰብ ማለት ነው። በቤተሰብ ተፋተን ሂዳይን ጨረስኩ 3 ወር እና አሁን ለቤተሰብ በህግ አላጠናንም። ያኔ ግን ፈቶኛል በሽማግሌ ማለት ነው። እና አሁን ማነው መልሻታ አፍርሻለሁ። ረጃቱም አላለም መልሻለሁም አላለም። አፍርሻለሁኝ እርቄን አፍርሻለሁ ብሎ ለቤተሰብ ተናገረ። ይሄስ እንዴት ይታያል? እኔ ግን 3 ሀይድ አይቻለሁኝ። ፈተሽ ነበር መጀመሪያ? በቤተሰብ ነው የፈታኝ። በሽማግሌ ተሸማግሎ ነው የፈታኝ ማለት ነው። እኔ ስደት ላይ ነኝ፣ እሱ እዛ ነው። ከቤተሰብ ጋር ተፋተው ወረቀት ቀደዋል። ኦኬ። ስለዚህ እሱ ፈቶሻል እዛ ቤተሰብ። ከዚያ በኋላ ምን አለ? አፍርሻለሁ ነው ያለው ወይንስ ረጃዕቱ? የዒዳ ጊዜ ከጨረስሽ በኋላ ነው ይሄን ቃል የተናገረው ወይንስ የዒዳ ጊዜ 3ቱን ሀይድ አይተሽ ከጨረስሽ በኋላ? አዎ። ይሄ ተሰብነት የለም። ሴት ልጅ ከተፈታች በኋላ ጊዜ አይታ ከጨረሰች በኋላ 3 ጊዜ ሀይድ አይታ ከዚያ በኋላ የመመለሱ እንትን የእሷ ሀቅ ነው። ከፈለገች ትመለሳለች፣ ካልፈለገች አለመመለስ ትችላለች። 3 ሀይድ እስክታይ ድረስ ደግሞ የእሱ ሀቅ ነው። ረጃዕቱ ወይንም መልሻለሁኝ ካለ ይመለሳል። ከዚያ በኋላ ከሆነ ግን የእሷ ውሳኔ ነው የሚሆነው። አይዋ እሺ፣ ስለዚህ አሁን እንትን የለንም ማለት ነው። ቢልም ያኔ ረጃዕቱ አይደለም ያለው። ቢልም ራሱ ረጃዕቱ ቢልም አይመለስም። የአንቺ ፍቃድ ከሆነ የምትመላለሱት ረጃዕቱ በሚለው ሳይሆን ከ3 ሀይድ በኋላ ከሆነ እንደ አዲስ ኒካ በማሰር ነው የምትመላለሱት። እሱንም የአንቺ ፍቃድ መኖር አለበት። አይኔ አልመለስም አልፈልግም ካለች ሐቅ ነው ብታ ነው። እስከ 3 ሀይድ ድረስ ግን የእርሷ ሐቅ ነው። እዛን የረጃዕቱ ካለ ኒካሑ ይመለስ ነበር። አሁን ግን 3 ሀይድ አልቋል።
መላለስ ብትፈልጊና አንቺ በውሳኔ ፍላጎትሽ ከሆነ እንደ አዲስ ኒካህ ማሰር ነው ይመልስሽ። ረጃቱ ብሎ ቢናገርሽ ጊዜ ኒካህ አይመለስም። ያላ እንዚህ ታህተ ህታች ጥያቄ ያለው ሰቀጥ السلام عليكم. ወአለይኩም ሰላም። እንትን አንድ ጥያቄ ነበረኝ። እሺ እንትን ኦንላይን መስራት ሐራም ነው አይደለም? ፖፕ ላይቭ ነው የሚባለው። እነዚህ ምንጫቸው ያልታወቁ ገቢዎች የሚመጡላቸው አትስሩ እንዲህ አይነት ቦታዎች ላይ ማን እንደምሰራ እንዲህ አይነት ስራዎች ላይ አትስሩ። ምንጫቸው አይታወቅም። ልክ እንዲሁ ሴቶች በተለይ ፊታቸውን ገልጠው ተቀምጠው የሚሰሩባቸው ናቸው። ይሄ ደግሞ ሐራም ነው በቁርአን እና ስለዚህ ግልጽ የሆኑ ገቢ አድርጋ ማን ነው እናንተ አውጥታችሁ ሌሎች የሚያሰራቸውን ሰዎች የምታውቁበት ስራው ምንድን ነው? ለምንድን ነው እንደዚህ የምናደርገው ብላችሁ ሁሉ የምታውቁበት ስራ ነው መስራት ያለባቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? ሰላም ነው አላህ አልሐምዱሊላህ። እኔ አንድ ጥያቄ ነበረኝ። የፀሐይና የጨረቃ ግርዶሽ በእስላም ምንድነው እይታው? ወይ ኩሱፍ ማለት ነው። አሁን ዛሬ የሆነ ሰውዬ ስለነገረኝ እስኪ በሸሪዓ ያለውን ነገር አሰጋገዱ ምናምን ነገር የፀሐይና የጨረቃ ግርዶሽ እስልምና ለዚህ ያለው አመለካከት ምንድን ነው? በዚያን ጊዜ ምን ማድረግ እንዳለብን ኢስላም ያስተማረው ነገር ምንድን ነው? جاء في الحديث عندما يتدرجوت جاء في الحديث أنه لما مات إبراهيم أي ابن النبي عليه الصلاة والسلام كسفت الشمس فقام بعض الناس من بين الصحابة والنبي صلى الله عليه وسلم كان موجودا فيهم يعني. قال انكسفت الشمس لموت إبراهيم فقام النبي صلى الله عليه وسلم وقال عليه الصلاة والسلام إن الشمس والقمر آيتان من آيات الله لا ينكسفان لموت أحد ولا لحياته فإذا رأيتموها انكسفت فافزعوا إلى الصلاة وصلوا واستغفروا حتى ينجلي ما بكم. በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ፀሐይ ግርዶሽ ተከሰተ። ቀን ላይ የዚያኔም ቀን የነቢዩ ሰለላሁ ዐለይሂ ወሰለም ልጅ የሆነው ኢብራሂም የሞተበት ቀን ነበር። ከሰዎች መካከል የተወሰኑ ሰዎች ተነሱና ምን አሉ? እነሆ ዛሬ እኮ ፀሐይ ግርዶሽ የተከሰተው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልጅ ስለሞተ ነው ብለው ተናገሩ። ይሄ ደግሞ ስህተት ነው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ከሰዎች መካከል ተነሱና ቁመው ሊያስተምሯቸው መናገር ጀመሩ። አዩሃናስ አሉ፣ ሰዎች ሆይ እነ ሸምሰ ወልቀመረ አየታን ሚን አያቲላህ፣ ፀሐይና ጨረቃ ከአላህ ተአምራቶች መካከል ሁለት ተአምራቶች ናቸው። ላ የንከሲፋን ሊሞት አሐድን ወላ ሊሐያቲ፣ ለአንድ ሰው መወለድ ወይንም ለአንድ ሰው መሞት ብለው አይጋረዱም እነርሱ በፍጹም አሉ። ስለዚህ በእኔ ልጅ ምክንያት አይደለም ፀሐይ ግርዶሽ የተከሰተው እያላቸው ነው። ፈኢዛ ረአይቱሙሃ እንከሰፈት፣ ተጋርዳ በምታዩ ጊዜ አሉ ምን ማድረግ እንዳለብን ሲነግሩ፣ ፈፍዘዑ ኢለ ሶላት፣ ቶሎ ብላችሁ ወደ ሶላት ደንግጡ፣ ወይንም ሶላትን ሄዳችሁ ስገዱ ማለት ነው። ፈጥናችሁ ወደ ሶላት ሄዱና ስገዱ። ወሰሉ፣ ስገዱ አሉ። ወስተግፍሩ፣ አምላክን ምህረት ተማጸኑ ስለ ኃጢአታችሁ። ሐታ የንጀሊየ ማ ቢኩም፣ በእናንተ ላይ የተከሰተው ግርዶሽ እስኪገለጥላችሁ ድረስ አሉ። ያን ያስተማሩት ነቢ ሰለላሁ ዐለይሂ ወሰለም። ታዲያ አሰጋገድ አለው ወይ ሶላት አልኩሱፍ? አዎ፣ የፀሐይ ግርዶሽ የሶላት ስርዓት አለው ራሱ። ያ ግርዶሽ በተከሰተ ጊዜ ፀሐይም ይሁን ጨረቃ ምን አይነት ሶላት እንደመስገድ እንዳለብን ያ ሶላትን በመባል ይጠራል፣ ሶላት አልኩሱፍ። አሰጋገዱ ስንት ረካ ነው ከተባለ 2 ረካ ነው። 2 ረካ ሶላት ነው በ4 ቅያም ገብታቻ፣ በ4 ቅያም
ትመጣና በልብህ ንያ ግድ ነው። ማንኛውንም ስራ ስትሰራ ነቢ ሰለላሁ ዐለይሂ ወሰለም እንደተናገሩት ሐዲስ ላይ ምን አሉ? ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ እምሪኢን ማ ነዋ ፈመን ካነት ሂጅረቱሁ ኢለላሂ ወረሱሊሂ ፈሂጅረቱሁ ኢለላሂ ወረሱሊሂ ወመን ካነት ሂጅረቱሁ ሊዱንያ ዩሲቡሃ አው እምረአትን የንከሑሃ አው የተዘወጁ ቢሃ ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ማንኛውም ስራ ትክክል የሚሆነው በንያ ሲሰራ ጊዜ ነው አሉ። ሁሉም ሰው ደግሞ የነየተውን ያገኛል አሉ። ስለዚህ ሶላተል ኩሱፍ እንደምትሰግድ በልብህ ታስባለህ። ከዚያ ተክቢረቱል ኢሕራም አላሁ አክበር ትላለህ። ስንት ረካ ነው ብያለሁ? 2 ረካ አይደለ? በስንት ቅያም? በ4 ቅያም። ያ ማለት 4 ጊዜ ፋቲሃን የምትቀራበት ነው፣ ግን 2 ረካ ነው አሰጋገዱ። አላሁ አክበር ትልና ሱረቱል ፋቲሃን ትቀራለህ። ከዚያ ረዘም ያለ ሱራ ትቀራለህ። ከዚያ ሩኩዕ ትወርዳለህ። ስትጨርስ እሱ ሰሚዐ አላሁ ሊመን ሐሚዳ ካልክ በኋላ አትወርድም ወደ ስጁድ። አሁንም ድጋሚ ሱረቱል ፋቲሃን ትቀራለህ። ከዚያ ሌላ ሱራ ትቀራለህ። ከዚያ በኋላ ወደ ትወርዳለህ። ከዚያ እንደገና በይነ ሰጅደተይ ከተቀበልክ በኋላ እንደገና ትነሳለህ። አሁንም ሱረቱል ፋቲሃን ትቀራለህ። ከዚያ እሱን ቀርተህ ሌላ ሱራ ትቀራለህ። ከዚያ በኋላ ሩኩዕ ትወርዳለህ። ከዚያ ሰሚዐ አላሁ ሊመን ሐሚዳ ትላለህ። አትወርድም። አሁን ሱረቱል ፋቲሃን ትቀራለህ። ከዚያ ሌላ ሱራ ትቀራለህ። ልክ እሱን ስትጨርስ ወደ ስጁድ ትወርዳለህ። ከዚያ ተህያቱን ቀርተህ መጨረሻ ላይ ማሰላመት ማለት ነው። ስለዚህ 2 ረክዓ በ4 ቅያም ማለት ይሄ ነው። ይሄ ምን አሰጋገር ነው? የሶላተል ኩሱፍ አሰጋገር ነው። ሶላተል ኩሱፍ የፀሐይ ግርዶሽ ሶላት ማለት ነው። ያ ግርዶሽ በተከሰተ ጊዜ ግርዶሽ እንዲወገድላችሁ የምትሰግዱት የሶላት አይነት እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል። እሺ ሽኩራን ጀዛከላሁ ኸይር ኡስታዝ። ግን እዚህ አሁን አሰጋገዱ ላይ አንድ ያልገባኝ አለ። ጠይቅ። አሁን በ2 ረካ በ4 ቅያም ያልከው ገብቶ ግን የመጀመሪያውን ስጁድ ካረኩ ሁለተኛው ላይ ስጁድ ለምቃታ ሩኩ ነው የምወርደው። ለሁለተኛው ላይ ተከለኛ ስጁድ ወርጃ የምነሳው ስጁድ አትወርድም። ተክቢረቱል ኢሕራም አልክ አይደለ? ሱረቱል ፋቲሃን ቀራህ አይደለ? ሌላ ሱራ ቀራህ አይደል? ከዚያ እሱን ስትጨርስ ሩኩዕ ትወርዳለህ አይደል? ሰሚዐ አላሁ ሊመን ሐሚዳ ብቻ ነው። ወደ ስጁድ አትወርድም። የዛን እንደገና ዳግም ሱረቱል ፋቲሃን ትቀራለህ። ከዚያ ሌላ ሱራ ትቀራለህ። ይወጣል። ያ ነው። طيب እሺ ሽኩራን ጀዛከላሁ ኸይር። ሽክራን قالوا يا أبانا ما لك لا تأمنا على يوسف وإنا له لناصحون أرسله معنا غدا يرتع ويلعب وإنا له لحافظون قال إني ليحزنني أن تذهبوا به وأخاف أن يأكله الذئب وأنتم عنه غافلون قالوا لئن السلام عليكم الذئب ونحن عصبة إنا إذا لخاسرون فلما ذهبوا به وأجمعوا أن يجعلوه في غيابة الجب وأوحينا إليه لتنبئنهم بأمرهم هذا وهم لا يشعرون وجاءوا أباهم عشاء يبكون قالوا يا أبانا إنا ذهبنا نستبق وتركنا يوسف عند متاعنا فأكله الذئب وما أنت بمؤمن لنا ولو كنا صادقين وجاءوا على قميصه بدم كذب
قال بل سولت لكم أنفسكم أمرا فصبر جميل والله المستعان على ما تصفون. وجاءت سيارة فأرسلوا واردهم فأدلى دلوه قال يا بشرى هذا غلام وأسروه بضاعة والله عليم بما يعملون. وشروه بثمن بخس دراهم معدودة وكانوا فيه من الزاهدين. وقال الذي اشتراه من مصر لامرأته أكرمي مثواه عسى أن ينفعنا أو نتخذه ولدا وكذلك مكنا ليوسف في الأرض ولنعلمه من تأويل الأحاديث والله غالب على أمره ولكن أكثر الناس لا يعلمون. ولما بلغ أشده آتيناه حكما وعلما وكذلك نجزي المحسنين. እሺ ጥያቄ ያለው ማን ነበር?